ዓለም አቀፉ የጸረ ስካይ ድርጅት ይፋ ባደረገው የ2025 የዓለም የስካይ መረጃ ተቋም ሪፖርት መሰረት ኢትዮጵያ በስካይና ኢሰብአዊ አያያዝ ረገድ በዓለም ላይ ከፍተኛ ስጋት ካለባቸው ሀገራት መካከል አንዷ ሆና ተመድባለች። ድርጅቱ ለዚህ ዋነኛ ምክንያት ናቸው ያላቸው ሲዘረዝር በሀገሪቱ የተለያዩ አካባቢዎች የሚስተዋሉ ግጭቶች፣ ያለአግባብ የሚፈጸሙ ስርዓቶች፣ ደካማ የሕግ ከለላና የወንጀል ተጠያቂነት በሰፊው አለመኖር ዋናዎቹ መሆናቸውን በምሬት ገልጿል። በተለይም በትጥቅ ግጭት ውስጥ በሚገኙ በአማራ፣ በኦሮሚያ፣ በትግራይና በአፋር ክልሎች ውስጥ ይህ መሰሉ የሰብአዊ መብት ጥሰት እና እንግልት አሁንም በከፍተኛ ደረጃ ስር ሰዶ እንደሚገኝ ሪፖርቱ በጥብቅ አስጠንቅቋል። በዚህም ዓለም አቀፍ መረጃ ተቋሚ መሰረት የፖለቲካ አንቂዎች፣ ጋዜጠኞች፣ ጠበቆች፣ ሃይማኖት መሪዎችና የተለያዩ የብሔረሰብ አባላት በጸጥታ ኃይሎች አማካኝነት ለአሰቃቂ እስራትና እንግልት ይበልጥ እየተጋለጡ የህብረተሰብ ክፍሎች ናቸውም ብለዋል። በቁጥጥር ስር በዋሉበት ወቅትም ከባድ ድብደባ፣ ለረጅም ጊዜ ለብቻ ማግለል፣ ምግብና እንቅልፍ መንሳት እንዲሁም የስነ ልቦና ጫናዎች ጨምሮ ያለምንም ግንኙነት ለብቻ የማሰር ጭካኔ ተግባር እንደሚፈጸምባቸው ሪፖርቱ ይፋ አድርጓል። ሰላም ጤና ይስጥልን። የተወደዳቸው ዞላነስ ቤተሰቦች እንደምንቆያችሁ ከዞላነስ ዕለታዊ መረጃዎችን ይዘን ቀርበናል። በየጊዜው የሚወጡ አዳዲስ መረጃዎች ቀድመው እንዲደርሷቸው ቻናሉን ኮመንት፣ ላይክና ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ወደ ጉዳዮች እናልፋለን። አብራችሁን ቆዩ። አዲስ ተመሰረተ በተባለው የትግራይ ለውጥ ምክር ቤት መድረክ ላይ በአቶ ጌታቸው ረዳ የተደረገው ንግግር በትግራይ ፖለቲካ ውስጥ ትልቅ መነጋገሪያ ሆኗል። አቶ ጌታቸው በንግግራቸው ወቅት ወደ መቀለ መመለሳቸው የማይቀርና የቅርብ ጊዜ ጉዳይ መሆኑን በሙሉ ልብነት ገልጸዋል። በተለይም በአጭር ጊዜ ውስጥ ወደ መቀለ እንደምንገባ በውስጥ የምንም አይነት ጥርጣሬ የለኝም በማለት ኃይሉ ዋና ከተማዋን መልሰው ለመቆጣጠር በከፍተኛ ቁርጠኝነት እየሰራ መሆኑን አውጀዋል። ይሁን እንጂ ይህን የአቶ ጌታቸው ረዳ ልበ ሙሉነት መግለጫ ተከትሎ ከህወሓት ቃል አቀባይ ከአቶ ሚካኤል አሰግደውም የተሰጠው ምላሽ እጅግ የበረታና ፊት ለፊት የተጋረጠም ነበር። ቃል አቀባዩ ድርጊቱን የማህበራዊ ክህደት ጥግና የጭንቀት መገለጫ ነው ሲሉም በጽኑ ኮንነውታል። አቶ ሚካኤል አሰግደውን በሰጡት በዚሁ ምላሽ ጌታቸው ላይ የሚታየው እንቅስቃሴ ከከፍተኛ ውስጥ አለመረጋጋትና ከህሊና ወቀሳ የመነጨ መሆኑ በመግለጽ ጠንከር ያሉ ቃላቶችን ተጠቅመዋል። ቃል አቀባዩ ማሳከልም በሌሊት በተኛበት ትታመማለህ፣ ከዚያም የመቀሌ መንደሮች ታዩዋል። ያን ክህደት ፈጽመህ ወደ አዲስ አበባ የመጣህ መሆኑንና እንደገና ታስባለህ፣ ከዚያም ህሊና ይወቅስና ታብዳለህ በማለት የአመራሮቹን ስነ ልቦናዊ ሁኔታ ገልጸዋል። ነገ መጣው ከነገ ወዲያ መጣው እያልክ ትፎክራለህ፣ ታውጃለህ፣ ይህም አይሳካም፣ ከባድ ነው ካሉ በኋላ ወደ ሌላኛ እብደት በመሸጋገር መብረቅና ነጎድጓድ እንዲደረግላቸው መማፀን እንደጀመሩም ተናግረዋል። ይህ ሁኔታ የተረበሸ ህይወት፣ የባከነ ማንነትና አደጋ ላይ የወደቀ ህልውና መግለጫ እንደሆነም ገልጸዋል። በመጨረሻም ወደ መቀሌ መግባት የሚቻለው በይቅርታና በትግራይ መንግስት ፈቃድ ብቻ መሆኑን ቃል አቀባይ አቶ ሚካኤል አሰግደውም አስገንዝበዋል። እንደ አይነቱ በፉከራ የታጀበ አካሄድ መቀሌ ከመግባት ባለፈ በአሁኑ ወቅት በአዲስ አበባ ለመኖር ዋስትና የማይሰጥ የጭንቀት መግለጫ መሆኑ በመጥቀስ ምላሻቸውን አጠቃሏል። ይህ የህወሓት ቃል አቀባይ የሆኑት አቶ ሚካኤል ምላሽ አቶ ጌታቸው ረዳ በምክር ቤቱ መክፈቻ ላይ ከሰጡት ንግግር በኋላ ወደ ትግራይ የተሰማ የመጀመሪያው ምላሽ ነው። የተወደዳችሁ ዞላነስ ቤተሰቦች እስካሁኑ የዕለቱ መረጃዎች ነበሩ። ስለተከታተላችሁን እያመሰገን በኛ በኩል ቸር ያሰማን።